ፍቅር እያደረገች ባለችው ነገር እውነት እኔ በጣም ፈርቻለሁ። ምክንያቱም ፍቅር እያደረገች ያለችው ነገር ይቺ ልጅ መጨረሻዋ ምንድን ነው የሚሆነው? ፍቅር መጨረሻዋ ማበድ ወይንም ራሷን ማጥፋት ሊሆን ይችላል። ቤዛም ከፍቅር ጋር ወንድሟ ጎዳና ላይ ውጭ ላይ እንዳደረ ብታቅ ምን ይሰማታል? ልጅቷ በጣም ነው የምታምረው፣ ቆንጅዬ ናት ምናምን እያላት ነበረ። ስለማን ቆንጆ ነው የምታወራው? ስለምን አይነት ሴት ነው የምታወራው ብለዋለች። ምክንያቱም አሁን ላይ ምንም አይነት የፍቅር ላይፍ ውስጥ እንዲገባ አትፈልግም። እናቴ ታማለች፣ አባቴ ታሟል፣ ሞተች እናቴ እያለች ገንዘብ መቀበል ነው የምትፈልገው። እንግዲህ የአዴይም እህት ከባድ ችግር አምጥታለች። ዴቭን አፍቅራዋለች። ምንድን ነው የሚሆነው መጨረሻ ላይ አናቅም። ከባድ ነገር የሚፈጠር ነው የሚመስለኝ። ሰላም ውዶቼ እንዴት ናችሁልኝ? ሰላማችሁ ይብዛ ባላችሁበት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁኝ ውዶቼ። የአዴይ ድራማና የጽናት ድራማ ካለቀ በኋላ ብዙ ጊዜ የምነግራችሁ ነገር ነው። ይህን ቪዲዮ የምታዩት አዲስ ሰዎች ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቱን አብሮ፣ በተለይ ስደት ላይ ያላችሁ አረብ ሀገር ያላችሁ ልጆች እንደኔ ብዙ ነገሮች እየላችሁ መጣለሁኝ ማለት ነው። ስለዚህ የአዴይና የጽናት ድራማ ካለቀ በኋላ በራሴ በቪዲዮ መጣላችኋለሁኝ። ስለዚህ እስከዛው ድረስ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ማለት ነው። 20 ሺህ ታስገቡኛላችሁ ብዬ አስባለሁኝ። በቅርብ ቀን 17 ሺህ ገብቻለሁ። አመሰግናለሁኝ። አሁንም ወደ 20 ሺህ እንገባለን። ስለዚህ ሰብስክራይብ አድርጉኝ ቶሎ ማለት ነው። እመጣላችኋለሁ በራሴ ቪዲዮ እናንተ የምትማሩበትን አሪፍ አሪፍ ነገር ይዤላችሁ እመጣለሁ ማለት ነው። እና ወዶቼ እንግዲህ ገጠሩም ውስጥ እስኪ በገጠሩ እንጀምር። ገጠር ውስጥ ያለው ነገር እንግዲህ ክፍለ ሀገር ውስጥ ነገሮች ተደበላልቀዋል። የፍቅር ማን ነው የአዴይ አባት ለዴቭና ለዛኛው እንትና ከውጭ ሀገር ለመጣው ልጅ እንግዲህ የአባታቸውን ንብረት የአባታቸውን ድርሻ አልሰጥም እያለ እንቧ ዘራፍ እያለ ነው። ይሄ ነገር እንደማያዋጣውና ወደ ፍርድ ቤት ሄደውም ደግሞ ከከሰሱት ዴቭም ማን ነው ዳይመንድ እና ይሄኛው ልጅ ከከሰሱት ንብረታቸውንና የአባታቸውን ድርሻ እንደሚወስዱ ስለሚያውቅ ወደ ፍርድ ቤት እንዳይሄዱ አለልኝ ጋርና እሱ ጋር ጫኔ ጋር ጨርስ ብለው ልከውታል። ግን ደግሞ አለልኝና ጫኔ ግን በጭራሽ ይሄን ነገር አያደርጉትም ማለት ነው። ምክንያቱም ፈሪ ስለሆኑና የሚገባቸው ለልጆቹ እንዳለ ስለሚያውቁ ማለት ነው። ዴቭም እንግዲህ የአዴይን አባት እያሳመነው ነው። ማን ነው ዳይመንድ ማለት ነው። ዳይመንድም በቃ ዴቭ እኮ የሀብታም ልጅ ነው፣ የተከበረ ልጅ ቤተሰብ ነው፣ ቤተሰቦቹ የተከበሩ ናቸው እያለ በጣም ነገሮችን እያካበደ ነው እየነገረው ያለው ማለት ነው። ለምን አዴይን እንድታገባ እንዲፈቀድላት ስለፈለገ ማለት ነው። ብቻ እስቲ እንግዲህ ምን ሊፈጠር እንደሚችል መጨረሻ ላይ ማየት በጣም ፈልጌያለሁ። እኔ ግን ልክ እንደ ጽናትና እንደ ኪራ አዴይና ዴቭ ድምቅ ባለሰርግ ካልተጋቡ ይሄ ተጋብተናል የሚባለው ወሬውን ብቻ አንፈልግም። ሰርጉን ማየት እንፈልጋለን እኛ ራሳችን ማለት ነው አይደል? እንደ ቤተሰብ እውነት ነው። እና ደግሞ ለሙዬ ኤላን አልረሳም ብላ ኤላን ከልቧ አላወጣም ብላ እንደዚህ ከምትሰቃይ ባቡሬን እያፈቀረችው እየወደደችው እንደዚህ ከምትሆን ለምንድን ነው ከሱ ጋር መሆን የማትችለው? ለምንድን ነው ከሱ ጋር መሆን የማትፈልገው? እውነት አንዳንድ ጊዜ ግን በቃ አበዛችሁ። ለሙዬ አሁንስ በቃ ተንዛዛች። ባቡሬን ታፈቅረዋለች፣ ተወደዋለች። ስለዚህ ባቡሬ ጋር አብራ ካልሆነች እኮ መጨረሻዋ ምን ሊሆን እንደሚችል አስቡት። ምክንያቱም ባቡሬ በጣም በቃ የሆነ ወንድ ነገር ነው ብዬ ነው የማስበው። ና ስለዚህ ይገባታል። እውነቱን ተናግራ ከመሸበት ማድረግ ይሻላታል እሷ ማለት ነው። የሆነ ሴት አፍቅሯል ምናምን በልቡ ሴት አለች ምናምን ብላ አመት አላለቀሰች መሰላችሁ? ይህኔ እናት አሳዝነችኝ የእውነት ማለት ነው። ፍቅር እኮ አንዳንድ ጊዜ እኮ በቃ የማትደብቁት ነገር እኮ ነው። ፍቅር ማለት ከባድ ነው። እና ውዶቼ ለባቡሬ እውነቱን መናገር አለባት ብዬ አስባለሁ። እውነቱን ትገረው። አዴይም ደግሞ ደውላ ለቤተሰቦቿ እውነቱን ካልተናገረች ከባድ ላይ ነው አሁን ላይ ዴቭ ያለበት ሁኔታ ማለት ነው።